ይሄ አውሮፕላን በወቅቱ አንድ ሲት ለመሸጥ ወደ $12000 ነበር። አውሮፕላኑ እንደተሰራ ከድምጽ ፍጥነት በሁለት እጥፍ ይበልጣል። ያ ማለት እንግዲህ ለንደን ላይ ቁርሱን የበላ ሰው ምሳውን ኒውዮርክ ላይ ይበላል። ሲሸኑ ይሄንን መሽኛቸው ላይ ግጥም ያደርጉታል። ከዛ ይሄ ቱቦ ምንድነው የሚያደርገው? ይመጣዋል። ልክ እነሱ ሲሸኑ ይስበዋል። ኦኬ እንደተለመደው እንግዲህ ተመልሰናል። ዛሬ አስገራሚ ቦታ ነው ይዣችሁ የመጣሁት። አስገራሚ ፕሮግራም ነው የሚሆነው። ላስተዋውቃችሁ። ከኋላ የምታዩት ትልቅ ተቋም ውስጥ አንድ የዓለማችን ፈጣንና ግዙፍ አውሮፕላን ታስሯል። ለመሆኑ ይሄ በአንድ ወቅት ሀብታሞች በፍጥነት ሲጓጓዙበት የነበረ እንዲሁም በታሪክም በፍጥነቱ አንደኛ የተባለ ማለትም ሱፐርሶኒክ ከሳውንድ ፍጥነት በላይ ይጓዝ የነበረ የመንገደኞች አውሮፕላን ነው። አሁን ድረስ እንደዛ አይነት ፈጣን አውሮፕላን ምድር ላይ የለም፣ የመንገደኞች አውሮፕላን ማለት ነው። ስለዚህ ይሄ በአንድ ወቅት ሀብታሞች ብቻ ይጓጓዙበት የነበረ ኮንኮርድ የተሰኘ የዓለማችን ፈጣን አውሮፕላን ለመሆኑ በዚህ ተቋም ውስጥ ለምን ታሰረ? ለምን አገልግሎት አቆመ? አስገራሚና እንግዳ የሆነ ታሪክ ነው ያለው። ራሱኑ አውሮፕላኑን እያየ ነው። እንዲሁም ደግሞ ጥቁሩ ጭራቅ በመባል የሚሰኘውና ሚሳኤሎች እንዳይመቱት ሆኖ በአስገራሚ ሁኔታ የተሰራውን የአሜሪካ ግዙፍ የጦር ጀትም እንዲሁ በቅርጹም በአይነቱም የተለየ ያሳያችኋለሁ። ብዙ የጦር መሳሪያዎችና ሌሎችንም ተያያዥ ነገሮችን የምናይበት ኤር ኤንድ ስፔስ ሚውዚየም ነው ያለ ነው ማለት ነው። ስለዚህ ወደ ውስጥ እንግባ። በጣም አስገራሚ ነገሮች ነው ያሉት፣ አሳያችኋለሁ። ይህንን ፕሮግራም ደግሞ በክብር ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ፊሶን ሪል ስቴት ነው። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ እንግዲህ ከማስታወቂያው ተመልሰናል። ዛሬ የምናየው እንግዲህ በታሪክ በጣም ፈጣኑ የመንገደኞች አውሮፕላን ነው። እንግዲህ ይሄን የመሰለ ግዙፍና በዋጋም ደረጃ በጣም ውድ የነበረ ሀብታሞች ብቻ ይጓጓዙበት የነበረ ለንደን ላይ ቁርስ በልተው ኒውዮርክ ላይ ምሳ የሚበሉበት የነበረ 8 ሰዓት አሁን ያሉት አውሮፕላኖች የመንገደኞች አውሮፕላን 8 ሰዓት ተኩል ለመሄድ የሚፈጅባቸውን እሱ በ3 ሰዓት ላጥ አድርጎ የሚጓዘው አውሮፕላን ነው የምናየው። ከዛ ቀጥሎ እንግዲህ የምናያቸው ብዙ ነገሮች አሉ። ለመሆኑ ደግሞ የድምጽ ፍጥነት በላይ ይፈጥናል አንድ ጀት ሲባል ምን ማለት ነው? ሱፐርሶኒክ፣ ሃይፐርሶኒክ ሲባል ምን ማለት ነው? ሶኒክ ቡም ራሱ ምንድን ነው? ዛሬ ብዙ ነገር ነው የምናየው። በተለይ ሳይንስ የሚመስጣችሁ እንዲ አቪዬሽን ነገር በጣም የሚመስጣችሁ this is the right video so ንግባ። ኦኬ ከምንም ነገር በፊት ግን 3 ነገሮችን ማወቅ አለብን። ሃይፐርሶኒክ፣ ሱፐርሶኒክ፣ ሰብሶኒክ ሲባል ምን ማለት ነው? አሁን የምንጎበኛቸው ነገሮች አብዛኞቹ ከድምጽ ፍጥነት በላይ ሃይፐርሶኒክ፣ ሱፐርሶኒክ፣ ሰብሶኒክ የሚባሉ ነገሮችን ስለምንጠቀም እንዲሁም ደግሞ ሶኒክ ቡም የሚባለው ምንድነው? እነዚህን በቅድሚያ በትንንሽ ምሳሌ እኔና ከተረዳን በኋላ ጉብኝታችንን እንጀምራለን። የታሰረው የሀብታሞች አውሮፕላን እናያለን ማለት ነው። እንግዲህ በመጀመሪያ እነዚህ 3ቱም ጥቅም ላይ የሚውሉት ማለት ሃይፐርሶኒክ፣ ሱፐርሶኒክ እና ሰብሶኒክ የሚባሉ ነገሮች ጥቅም ላይ የሚውሉት ከድምጽ ጋር በተገናኘ ነው። አንድን ፍጥነት ከድምጽ አኳያ ለመረዳት ማለት ነው። ስለዚህ አንድ የድምጽ ፍጥነት የሚባለው ድምጽ እንግዲህ በባህሪው የሚጓዘው ማለት እኔ አ ስል ይሄ አ ከኔ ወጥቶ ወደ እናንተ የተሰማበት ፍጥነት ማለት ነው። ያ ድምጽ በአየር ላይ የሚጓዝበት ፍጥነት እንግዲህ 1235
ኪሎ ሜትር በሰዓት ነው ማለት ነው። ስለዚህ ድምጽ የሚጓዘው ማለት ያ ማለት እንግዲህ የድምጽ ፍጥነት የምንለው ማለት ነው። ስለዚህ የድምጽ ፍጥነት የሚለካው ማክ 1 የሚባለው አንድ ነገር ከድምጽ ፍጥነት በታች ነው የሚፈጥነው ወይም አንድ ነገር አንድ አውሮፕላን ስታዩ ይሄ አውሮፕላን ሰብሶኒክ ነው ከተባለ ከድምጽ ፍጥነት በታች ነው የሚበረው ማለት ነው። ሁሉ ጊዜ የምንበርባቸው የመንገደኞች አውሮፕላን ካያችሁ አሁን ድረስ ያሉ ከኮንኮርድ እና ከዚህ በኋላ ከምናየው አውሮፕላን ውጭ ያሉ በሙሉ ሰብሶኒክ ናቸው። ማለትም በሰዓት የሚበሩት ከ1235 ኪሎ ሜትር በታች ነው የሚበሩት። ስለዚህ ከ1235 ኪሎ ሜትር በሰዓት በታች የሚበሩ አውሮፕላኖች ሁሉ ሰብሶኒክ ወይም ከድምጽ ፍጥነት በታች ናቸው እንላለን ማለት ነው። ስለዚህ ከድምጽ ፍጥነት በላይ የምንላቸው ወይም ሱፐርሶኒክ የምንላቸው ደግሞ ከድምጽ ፍጥነት በላይ ናቸው። ይሄም ማለት እንግዲህ ማክ2 ይሄ አውሮፕላን ማክ2 ነው ከተባለ ከድምጽ ፍጥነት 2 እጥፍ ይበልጣል ማለት ነው። ያ ማለት የሚሄደው 2600 ኪሎ ሜትር በሰዓት ነው የሚሄደው ማለት ነው። እንግዲህ ሱፐርሶኒክ ናቸው የሚባሉ አውሮፕላኖች በሙሉ ከማክ 2 እስከ ማክ 5 የሚለኩ ናቸው ማለት ነው። እስከ 6700 ኪሎ ሜትር ገደማ ድረስ በሰዓት የሚጓዙ ናቸው ማለት ነው። ይሄው ማለት አንድ እንግዲህ ሱፐርሶኒክ ነው ማለት ከድምጽ ፍጥነት 5 እጥፍ 4 እጥፍ በላይ ይሄዳል ማለት ነው። ሱፐርሶኒክ ሲባል እንግዲህ ሚሳኤሎች አሁን ፍጥነታቸው በድምጽ ነው የሚለካው አይደል? ይሄ እኮ ሱፐርሶኒክ ነው ከተባለ አንድ ሚሳኤል ከድምጽ ፍጥነት በ4 እጥፍ ይበልጣል ማለት ነው። ስለዚህ እንግዲህ ይሄ አ ስል ይሄ አ ከኔ አ ፎቶ እናንተ ጆሮ በደረሰበት ፍጥነት በ5 እጥፍ ይፈጥናል ሲባል ይሄ አ ከዚህ ወጥቶ እናንተ ጆሮ እስኪደርስ እሱ 5 ጊዜ ይመላለሳል ማለት ነው። ከድምጽ ፍጥነት 5 እጥፍ ሲባል ስለዚህ ሱፐርሶኒክ የምንላቸው ሁሉም ከድምጽ ፍጥነት 2 እጥፍ በላይ እስከ 5 እጥፍ የሚሄዱት ማለት ናቸው። እነዚህ እንግዲህ ሱፐርሶኒክ እያልን እንጠራቸዋለን ማለት ነው። ከዛ በላይ ያሉት ደግሞ ሃይፐርሶኒክ ተብለው ይጠራሉ ማለት ነው። ከድምጽ ፍጥነት 10 እጥፍ 12 እጥፍ የሚሄዱ ማለት ነው። አሁን አሉ እንደ ኪንዛሃል የሚባሉ እንደ ፋታህ የሚባሉ የኢራን ሚሳኤሎች አሉ። አሁን እነዚህ ሃይፐርሶኒክ የሚባሉ የራሺያም አሉ እንደዚህ እነሱ ሃይፐርሶኒክ ናቸው። እንግዲህ በአንድ ሰዓት በሁለት ሰዓት አህጉር ተጉዘው ኖት ሀገር አህጉር ተጉዘው ሁሉ የሆነ ቦታ መምታት የሚችሉ ናቸው። ስለዚህ አንድ ነገር ሃይፐርሶኒክ ነው ሲባል ከድምጽ ፍጥነት 10 እጥፍ ይጓዛል ማለት ነው። ያ ማለት ቅድም ባየነው ምሳሌ አ ስንል ይሄ አ ከኔ አ ፎቶ እናንተ ጆሮ በደረሰበት ሰዓት 10 ጊዜ ይመላለሳል ማለት ነው። ፍጥነቱን አስቡት ምን ያክል ፈጣን እንደሆነ አንድ ነገር ሃይፐርሶኒክ ነው ሲባል። ስለዚህ ሃይፐርሶኒክ ሲባል ቀላል አይደለም። ፍጥነቱ ራሱ በመሃል እሳት ይፈጥራል፣ አየሩን ወደ እሳትነት ይቀይረዋል ሲጋጭ ማለት ነው። ሌላኛው እንድታውቁት የሚያስፈልገው በተለይ አሁን የሀብታሞቹ አውሮፕላንን ስናየው ሶኒክ ቡም የምትባል አንድ ነገር አለች። ሶኒክ ቡም ወይም ደግሞ የድምጽ ፍንዳታ የምንለው ነገር ይፈጠራል። ይሄ የድምጽ ፍንዳታ ምንድነው ስንል ልክ አንድ ቁስ አካል በፍጥነት እየተጓዘ ከድምጽ ፍጥነት በላይ ከተጓዘ ሶኒክ ቡም ይፈጠራል ወይም የድምጽ ፍንዳታ ይፈጠራል። ለምሳሌ ጀት ሲበር ሰምታችሁ ታውቃላችሁ? የጦር ጀቶች ከድምጽ ፍጥነት በላይ ሲፈጥሩ ጓ የሚል የሆነ ድምጽ ለኛ ጆሮ ይገባል። በጣም የሚያስደነግጥ ድምጽ። ያ ማለት አንድ አካል ከድምጽ ፍጥነት በላይ ሲጓዝ ድምጽ ፍንዳታ ወይም መሰበር ያጋጥማል። ይሄንን በሌላ ምሳሌ ቀለል ባለ ምሳሌ ያስረዳችኋለሁ። እንግዲህ አየር የራሱ የሆነ ክምችት አለው። ስለዚህ አየር ይሰበራል። ከድምጽ ፍጥነት በላይ ከተጓዛችሁ አየሩን የምትመቱበት ፍጥነት በጣም በከፍተኛ ፍጥነት ስለሆነ አየሩን ስትመቱት ጓ የሚል ድምጽ ያወጣል ሲበተን። ይሄንን በሲምፕል ምሳሌ ስናየው ማለት ነው የሚሄድ ጀልባ ውሃ ላይ የሚሄድ ጀልባ ካያችሁ ቪ ቅርጽ ይሰራል። ውሃው አይደል እየተበተነ ቪ ቅርጽ እየሰራ ወደ ዳር ሲሄድ ጀልባዋ በመሃል ትሄዳለች ውሃውን እየቀደደች። አውሮፕላኖችም ሲጓዙ ልክ እንደዛ ነው። ልክ ሲጓዙ የተከማቸ አየር አለ። ያንን አየር እየቀደዱት ነው የሚሄደው። ለኛ አይታይም። ግን እነሱ ፍጥነታቸው በጣም በጨመረ ቁጥርና ከድምጽ ፍጥነት 2 እጥፍ ሲሄዱ ግን አየሩን ልክ ሲመቱት ጓ የሚል ድምጽ ተፈጥሮ እኛ የምንሰማው የጀቶች ሲሄዱ ጧ የሚለው ድምጽ ይሰማናል ማለት ነው። ይሄ ሶኒክ ቡም ነው። ከሶኒክ ቡም ጋር ተያይዞ ብዙዎቻችን ማናስተውለውና በዚህ በሶኒክ ቡም የሚፈጠርን ድምጽ እንደ አንድ አካል ድምጽ የምንወስድበት ነገር አለ። ጅራፍ አስተውላችኋል? እረኞች የሚይዙት የቦሄ ጊዜ ሁላችንም ሰርተን የምናጮኸው ጅራፍ በራሱ የሚያወጣው ድምጽ በዚህ የሶኒክ ቡም ድምጽ ነው እንጂ ጅራፉ በራሱ ድምጽ ኖሮት አይደለም። ባይዘው ልክ ጅራፍ እጀታውን ይዛችሁ ልክ እንዲህ ስታጮሁት ከእጀታው ይጀምርና ኃይሉ ጅራፏ እየተጣጠፈች ሄዳ ጫፍ ላይ ቃጫዋል አይደል? ይሄ ሁሉ ከእጃችን የሰጠነው እንደዚህ አድርገን የሰጠነው ስፒድ ተባዝቶ ሄድና ጫፏ ላይ ሲደርስ ያቺ ቃጫ በጣም ስስ ስለሆነች ካያችኋት በጣም በፍጥነት ጫፏ እንዲች ሲል ማለት ነው የቃጫዋ ያ ከድምጽ ፍጥነት በላይ ትጓዛለች ቃጫዋ። ስለዚህ ልክ ከድምጽ ፍጥነት በላይ ስትጓዝ የተከማቸን አየር ስለምትመታ ሶኒክ ቡም ይፈጠራል ማለት ነው። ስለዚህ ጅራፍ ራሱ እረኞች ሲያጮሁ እኛም ስናጮህ የምንሰማው ድምጽ ሶኒክ ቡም ይባላል። ወይም የተከማቸ አየርን ያቺ ቃጫ ከድምጽ ፍጥነት በላይ ስትጓዝ ቡም ብሎ አየሩ ሲበተን የአየር ድምጽ ነው ማለት ነው። ስለዚህ
ሶኒክ ቡም ገብቷቸዋል ብዬ አስባለሁ። ሱፐርሶኒክ፣ ሃይፐርሶኒክ እና ሰብሶኒክም ገብቷቸዋል ብዬ አስባለሁ። ዋንስ አጌን ሰብሶኒክ የምንለው ከ1235 ኪሎ ሜትር በታች ሲበር ነው፣ ወይም ደግሞ ማክ 1 የምንለው ማለት ነው በድምጽ መለኪያ። እንዲሁም ደግሞ ሱፐርሶኒክ፣ ሃይፐርሶኒክ የምንላቸው ደግሞ ከድምጽ እጥፍና እስከ 5 እጥፍ ሲጓዙ ሱፐርሶኒክ እንላቸዋለን። ሃይፐርሶኒክ የምንላቸው ደግሞ በጣም ከድምጽ በጣም ብዙ እጥፍ ማለት ነው 10 እጥፍ 15 እጥፍ የምንለው ማለት ነው። ስለዚህ ይሄንን ካወቀን ዘንዳ አሁን ጉብኝታችንን እንጀምራለን ማለት ነው። በመጀመሪያ እንግዲህ የታገደውና በዚህ ሙዚየም ውስጥ የታሰረው አስገራሚ ቴክኖሎጂ ይጠቀም የነበረውን ኮንኮርድ አውሮፕላንን እና ለምን እንደታገደ ይሄ ሀብታሞች አውሮፕላን እናየዋለን ማለት ነው። On the world's first ever supersonic commercial flight, the most exciting aircraft the world had ever seen, twice the speed of sound. ፕሮግራም መግቢያ ላይ የነገርኳችሁና እንግዲህ በግዴታ ጡረታ እንዲወጣ የተደረገውና በጣም አስገራሚ ታሪክ ያለው በአንድ ወቅት የሀብታሞች ይብነሸነሹበት የነበረ ዛሬ ግን እንደዚህ በተለያዩ አውሮፕላኖች መሃል ታስሮ የሚገኘው ኮንኮርድ የሚባለው አውሮፕላን ይሄ ነው። In a few years' time, the sight of Concords on international airfields all over the world. በአሰራሩም በቅርጹም በሁኔታውም ፈጽሞ ከመንገደኞች አውሮፕላን በጣም የተለየ ነው። እንግዲህ ቀደም እንዳልኳችሁ አሁንም ድረስ ሪታየር ካረገ በኋላ በ2003 አካባቢ ነው ሪታየር ያረገው። በ2003 በኋላ እስካሁን እንግዲህ በፈረንጆቹ ወደ 23 ዓመት አልፏል። ግን እስካሁን ድረስ በፍጥነቱም ሆነ በአይነቱ ይሄንን አውሮፕላን የሚተካ የለም። በአይነቱ እንግዲህ የጦር ጀት መስሎ ነው የተሰራው። ክንፎቹን ያዋቸው እኔ ከስር ነው ያሉት። አሁን እንደምታዩት ክንፎቹ ውስጥ በቃ ዣንጥላ ነው የሚመስሉ። በጣም ትልቅ ነው። ፊት ለፊቱ ደግሞ እንደምታዩት የሆነ ሹል ነው። ልክ የጦር ጀት አይነት ቅርጽ ነው ያለው። እንግዲህ የጦር ጀቶች ፊት ለፊታቸው በጣም ሹል አይደለ? ይሄኛውም ሹል ነውና በጣም የሚያስገርመው ዲዛይኑ እዚህ አፍንጫው አካባቢ እንደምታዩት ፓይሎቶቹ አውሮፕላኑ ካረፈ በኋላ ፓይሎቶቹ መሬቱን ማየት ስለማይችሉ ራሱ አፍንጫው ብቻውን እንደዚህ ብሎ ጎንበስ ይልላቸዋል መሬቱን እንዲያዩት ማለት ነው። እና እንግዲህ ይሄ አውሮፕላን በወቅቱ አንድ ሲት ለመሸጥ ወደ $12000 ነበር። እንግዲህ በ1975 በ1980 በ1990 በፈረንጆቹ $12000 ለአንድ ሲት መክፈል ማለት በጣም ቱ ኤክስፔንሲቭ እና ሀብታሞች ብቻ ነበር የሚጠቀሙበት። ያው ከስሙ ስንጀምር ኮንኮርድ ማለት ስምምነት ወይም መስማማት እንደማለት ነው። ስለዚህ ሁለት ሀገራት ናቸው ፈረንሳይና እንግሊዝ በህብረት የሰሩት አውሮፕላን ነው። እንደምታዩት ግዝፈቱን ተመልከቱት፣ እጅግ በጣም ግዙፍ ነው። እና ይሄንን አውሮፕላን እንግዲህ በጣም ለየት የሚያደርገው ነገር ምንድነው ሲባል አንደኛው ኢንስፓየር የሆኑበት ነገር ነው። ያው የጦር ጀቶች ብዙ ጊዜ ቀደም መጀመሪያ ላይ እንዳልነው እንግዲህ ሃይፐርሶኒክ ሱፐርሶኒክ አይደሉ? ስለዚህ እነዚህ ሃይፐርሶኒክ ሱፐርሶኒክ ሲባል የመንገደኞች አውሮፕላን ግን ሁልጊዜ ቀስ ብሎ ነው የሚሄደው እና ለምንድን ነው እንደ ጦር ጀቶች የማይፈጥነው የሚል ጥያቄ ነበር የተፈጠረባቸው። ከዛ ልክ የጦር አውሮፕላኖች ላይ ወይም የጦር ጀቶች ላይ የሚታየውን ፍጥነት ለመንገደኞች አውሮፕላን በመስጠት አሁን ያለውን ይሄ ቀርፋፋውን የአውሮፕላን ጉዞ ለመቀየር ነበረ የተነሱት። ከዛ በኋላ ህልማቸው እውን ሆነና በሚያስገርም ሁኔታ ይሄን መሳይ ግዙፍ የሆነ ጃይንት የሆነ አውሮፕላን ሰሩ። ግን በጣም ትልቅ ችግር ነበረ። ቀድም እንደነገርኳችሁ አውሮፕላኑ እንደተሰራ ከድምጽ ፍጥነት በሁለት እጥፍ ይበልጣል። ማለትም ማክ 2 ነው ወይም ደግሞ ከ2600 ኪሎ ሜትር በላይ በሰዓት መጓዝ ይችላል። ያ ማለት እንግዲህ ለንደን ላይ ቁርሱን የበላ ሰው ምሳውን ኒውዮርክ ላይ ይበላል። ወይም ደግሞ ብዙዎቻችን በምናውቀው አንድ ሩት እንየው ፍጥነቱን ማለት ነው ምን ያህል ፈጣን እንደሆነ አሁን ከረንት ካሉት አውሮፕላኖች። እንግዲህ አሁን ባለው መሰረት አንድ የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ዋሽንግተን ዲሲ በኮድ ስሙ IAD ወይም ደግሞ ዳላስ ኢንተርናሽናል ኤርፖርት ለማረፍ 13 ሰዓት የወሰደ ዳይሬክት ፍላይት ያደርጋል አይደለ? ወይም ደግሞ ከIAD ተነስቶ ወደ ADD ወይም አዲስ አበባ ለማረፍ 13 ሰዓትን መብረር ይጠይቋል። ይሄ ፍላይት በዚህ በኮንኮርድ አውሮፕላን ቢሆን ኖሮ ማለት 5 ሰዓት ከ50 ብቻ ነበር የሚፈጅባቸው። እና ይሄ አውሮፕላን እጅግ በጣም ግዙፍና ፈጣን ነው። ሱፐርሶኒክ የሆነ ፍጥነት ነው ያለው፣ ከድምጽ ፍጥነት ይበልጣል ማለት ነው። እንግዲህ ይሄ ሆኖ ታዲያ አውሮፕላኑ ከተሰራ በኋላ የብዙዎችን ቀልብ ሳበ። በጣም ብዙዎችም በዚህ ለመሄድ ፈቃደኝነታቸውን አሳዩ። አቅማቸው የፈቀደ ሀብታሞች በወቅቱ እንደ ትሬንድ ሁሉ ይጠቀሙት ነበረ ለመመላለስ ማለት ነው። እንግዲህ አውሮፕላን ለመታገዱ 3 ዋና ምክንያቶች አሉ። የመጀመሪያው ዋና ምክንያት ግን ድምጹ ነው። Folks are aware that supersonic aircraft make a sonic boom, which we as human beings do hear as a double bang. Boom, boom. የሚያወጣው ሶኒክ ቡም ቅድም እንዳልነው ሶኒክ ቡም ምን ያህል ከባድ እንደሆነ አይታችሁታል። በተለይ ደግሞ በነዋሪዎች ሬዚደንት ኤሪያ ላይ ሲበር አሁን እንኳን በተለይ በኤርፖርቶች አቅራቢያ ኑሯቸውን ያደረጋችሁ ሰዎች አውሮፕላኖች ሲበሩ ሊያርፉ ሲሉ ሊነሱ ሲሉ ያላቸውን ድምጽ ታውቃላችሁ። እነሱ እንግዲህ ሰብሶኒክ የሆኑ አውሮፕላኖች ናቸው ከድምጽ ፍጥነት በታች። ይሄ ደግሞ ከድምጽ ፍጥነት 2 እጥፍ የሚበልጥ ነው ወይም ማክ 2 የሆነ አውሮፕላን ስለሆነ ኢማጂን የሚያወጣው ድምጽ መስኮቶቻቸውን ይሰባብር ነበር። በአንድ ከተማ ላይ ዝቅ ብሎ በተለይ ካረፈ ወይም ፍጥነት ከጨመረ በጣም ብዙ መስኮቶች ይሰባበሩ ነበር። በዚህ ምክንያት እንግዲህ በጣም የተለያዩ ከተሞች
ሀብታሞች ሪፖርት ሲያደርጉ በጣም ብዙ የአየር ክልል ላይ ታገደ። የተለያዩ ሀገራት በከተማችን ላይ እንዳይበር ወይም ደግሞ በአየራችን ላይ እንዳይበር። አንደኛ የሚያወጣው ድምጽ በጣም ይረብሻል ስላችሁ ሀገሩን ያደበላልቀዋል። አሁን እንኳን የጦር ጀቶች ምናምን አሁን ሲበሩ እኮ በሆነ ከተማ ላይ ሲበሩ በጣም የሚያስደነግጥ ድምጽ ነው ያላቸው። በጣም ነው የሚያስፈራ ሆነ ነጎድጓድ የወረደ ነው የሚመስለውና እሱ ስለሆነ የተለያየ ሀገራት እግድ አወጡበት። ከእግዱ እየበዛ ሲሄድ እንግዲህ ማረፍ የሚችለው በቃ ለውቅያኖስ አቅራቢያ ነው። ምክንያቱም በውቅያኖሶች ላይ ብቻ ነው የሚበራው። ይሄ ሁኔታ ደግሞ ለመታገድ ጫፍ አደረሰው። ሌላኛው ደግሞ የውድነቱ ነው። አውሮፕላኑ የሚፈጀው ነዳጅ ያው ሞተሩ በጣም ብዙ ኢነርጂ ስለሚፈልግ ለመንቀሳቀስ በዚህ ምክንያት እንግዲህ በጣም ውድ የሆነ አውሮፕላን ለመሆን ቻለ ማለት ነው። ስለዚህ ይሄ የምታዩት ኮንኮርድ አውሮፕላን እንግዲህ ለሀብታሞች ብቻ ተባለና ሀብታሞቹም እንደ ትሬንድ ተጠቀሙትና ከትንሽ ጊዜ በኋላ ባዶ ሲቶች ምናምን ሲኖሩ መደናገጥ ጀመረ ማለት ነው። የአውሮፕላኑ ባለቤቶች መደናገጥ ጀመሩ ማለት ነው። ስለዚህ በዚህ ምክንያት ለሀብታሞች ብቻ ለተወሰነ ጊዜ ያገለገለ በጣም ለጥቂት ዓመታት ነው ባይዘው ያገለገለው በመንገደኞች አውሮፕላን ታሪክ በጣም ታይቶ የማይታወቅ ሁኔታ። ሌላኛው ደግሞ ቴክኖሎጂው ይልቅ ሰው ዋጋ መቀነሱን ፈለገ። ቴክኖሎጂው በጣም ምርጥ ቢሆንም ሰዎች ግን የሚፈልጉት ከፍጥነቱ ይልቅ ዋጋ እንዲረክስላቸው ነው። ስለዚህ ምንም ቢሆን አየር መንገዶች ብዛት ያለው መንገደኛ ማጓጓዝ ካልቻሉ ኪሳራ ነው የሚሆነው ትርፋቸው። ስለዚህ እየከሰሩ መጡ። መንገደኞች አይመርጡትም ይሄንን ከፍጥነት ይልቅ እኔ ቀስ ብዬ ደርሳለሁ፣ በ10 ሰዓት ከምታደርሰኝ በ20 ሰዓት አድርሰኝ እኔ በግማሽ ቀንስልኝ የሚሉ ስለመጡ አውሮፕላኖቹን በማግዘፍና መጠናቸውን በመቀነስ ፍጥነቱን በመቀነስ ዋጋ ማርከስ ላይ ትኩረት አደረጉ ማለት ነው። በእነዚህ 3 ሜጀር ምክንያቶች እንግዲህ ኮንኮርድ ከነ ክብሩ ከነ ግርማ ሞገሱ እንደምታዩት አቆመ ማለት ነው። እንግዲህ በአንድ ወቅትም የመከስከስ አደጋ አጋጥሞት ለ7 ለ8 ዓመታት ያክል ታግዶ ነበረ ነገሮችን እስኪያስተካክሉ ማለት ነው። ሙቀት ይፈጥር ነበር ምክንያቱም በጣም ፈጣን ስለሆነ ክንፎቹ ላይ የተለያየ አይነት ምልክት ይታዩ ጀመር። በተለይ ደግሞ በጣም ከፍተኛ የሆነ ሙቀት ያመነጭና በጣም ለመንገደኞቹ ላይ ከፍተኛ ፕሬሸር ይገጥማቸው ጀመረ። ይሄ ግፊት ምናምን ያጋጥማቸው ጀመርና እነዚህና የተለያዩ ቴክኒካዊ ነገሮችን በየጊዜው እንዲያስተካክሉ ለአውሮፕላኑ ባለቤቶች እየተነገረ ማስተካከያ ተደርጎበት ከ7 ከ8 ዓመታት በኋላ ወደ በረራ ተመልሶ ነበር። ግን ቅድም ያልኳችሁ 3 ነገሮች ሊታረሙ ባለመቻላቸው ድምጹ ምናምን በመታገዱ አውሮፕላኑ እንግዲህ በረራውን ሊቀጥል ሳይችል ቀርቶ ሪታየር አድርጓል ማለት ነው። ሪታየር ቢያደርግም ቴክኖሎጂው ግን ዛሬም ድረስ አስደናቂ ነው። ዛሬም ድረስ አልተቀደመም፣ እንዲሁ ቆሟል። ሲቆም ደግሞ በጣም የሚገርመው ሁሉም አውሮፕላኖች በበረሩበት ዴስቲኔሽን ላይ እንዳሉ እዛው ነው የቀሩት። ይሄኛው የምታዩት እዚህ ጋር እንግዲህ የኤር ፍራንስ ንብረት የሆነና ልክ አውሮፕላኑ እግድ ሲወጣበት ከፈረንሳይ ፓሪስ ተነስቶ እዚህ ኒውዮርክ መጥቶ ያረፈ ነበር። ኒውዮርክ እንዳረፈ እዚሁ ሪታየር አረገ። እዚሁ ደግሞ ወደ ዋሽንግተን ዲሲ አመጡትና እዚህ ለዋሽንግተን ዲሲ አቅራቢያ ቨርጂኒያ ውስጥ ሬስተን አካባቢ ባለ ሚውዚየም ውስጥ እንግዲህ እንዲቆም ተደረገ ማለት ነው። እንግዲህ የታሰረው የሀብታሞች አውሮፕላን የሚባለው ይሄ ነው። እዚህ አውሮፕላን ውስጥ እንግዲህ የሚገርማችሁ አንድ አስደናቂ ክስተት ይከሰታል። ይሄውም ማንኛውም ፓሴንጀር የምድርን ከርቭቸር ማየት ይችላል ወይም የምድርን ሉል ክብ ሆና ማየት ይችላል። ምክንያቱም ከሌሎች አውሮፕላኖች እጅግ በጣም ይለያል። ይሄ ኮንኮርድ የተሰኘው አውሮፕላን በምን ለየት ይላል ስትሉ በከፍታው። አሁን ብዙ ጊዜ ምድር ክብ አይደለችም ጠፍጣፋ ነች የሚሉ ክርክሮች አሉ አይደል? እነዚህ ክርክሮች መሀል እንግዲህ አውሮፕላን አብራሪዎች ምስክርነት ሰጥተዋል። የምድርን ከርቭቸር ወይም ደግሞ ክብነት አይተናናቅም፣ ይሄ ማዕዘኗን ወይም አድማሷን እንዲህ አይተናናቅም፣ ምድር ጠፍጣፋ ናት የሚሉ ክርክሮች ይነሱ ነበር እነዚህ አውሮፕላኖች እስኪመጡ ድረስ ማለት ነው። እንግዲህ የጦር አውሮፕላን ላይ ሲሆን በጣም የጦር አውሮፕላን ከፍ ስለሚል ማየት ትችላላችሁ። የመንገደኞች አውሮፕላን ግን በአማካይ የሚሄዱት እስከ 39000 እስከ 40000 ጫማ ነው። በጣም ከፍ ካሉ እስከ 40000 ጫማ ብቻ ነው ከፍ ማለት የሚችሉት። ያን ደግሞ ምድር በጣም ሰፊ ስለሆነች ከርቭቸሯን ማየት አይቻልም ነበር። ለመጀመሪያ ጊዜ ግን በአውሮፕላን በመንገደኞች አውሮፕላን ታሪክ ይሄ የምታዩት ኮንኮርድ የተሰኘው ግዙፍ አውሮፕላን የሚበረው ከምድር 60000 ጫማ ከፍ ብሎ። ስለዚህ አስቡት 60000 ፊት ላይ ሆነው ሁሉም መንገደኞች ልክ አውሮፕላኑ ተነስቶ 60000 ፊት ላይ ሲደርስ ወይም ከፍታውን 60000 ጫማ ላይ ሲደርስ የምድርን ከርቭቸር ወይም ደግሞ ማዕዘኗን ይሄ ክቦና ያዩዋታል ማለት ነው። ያ እንግዲህ በጣም ብዙ መንገደኞች ምድር ክብና ጠፍጣፋ የሚለው ጉዳይ ላይ የነበራቸውን ክርክር እንዲቀይሩ ያደረገና ዛሬም ግን የመንገደኞች አውሮፕላን አሁን ከ40000 ጫማ ከፍ ብለው መሄድ አይችሉም። ያ ችሎታ የላቸውም። እንግዲህ ለመጀመሪያም ለመጨረሻም ጊዜ እስካሁን ባለው ቴክኖሎጂ ከፍ ብሎ የበረረ የምድራችን የመንገደኞች አውሮፕላን ይሄ የምታዩት ኮንኮርድ የተሰኘ ግዙፍ የመንገደኞች አውሮፕላን ነው ማለት ነው። እንግዲህ ይህ አውሮፕላን በጣም ብዙ አስደናቂ ነገር አለው። እያንዳንዱ አውሮፕላኖች የራሳቸውን አስገራሚ ታሪክ አላቸው። ግን የኮንኮርድ በጣም ስለሚለይና እስረኛው የሀብታሞች አውሮፕላን እየተባለ የሚጠራበትም ምክንያት በዚህ ነው። እንግዲህ የምድርን ከርቭቸር ወይም ደግሞ ይህ ክብ ቅርጿን ጭምር ማንኛውም ፓሴንጀር ማየት የሚችልበት አጋጣሚ ሁሉ የፈጠረ በጣም አስደናቂ አውሮፕላን ነው ማለት ነው። እና ከድምጽ ፍጥነት 2 እጥፍ ክሬዚ በጣም እንግዲህ ኮንኮርድ ከላይ በኩል ያለው ደግሞ ቪው ይሄንን ይመስላል። አያችሁት? ከላይ በኩል ስታዩት ፊት ለፊቱ ራሱ እንደ ጦር ነው በቃ በጣም ሹል። ቺኛዋ ደግሞ ያው ስለማይታያቸው ቅድም ከስር እንደነገርኳችሁ እቺ ፊት ለፊቷ ዘቅዘቅ ትላለች አውሮፕላኑ መሬት ላይ በሚያርፍበት ጊዜ። ዋው
የሆነ ሚሳኤል የሚመስሉ ታውቃላችሁ የመንገደኞች አውሮፕላን አይመስሉም የሚገርም ነው ሰብስክራይብ ለምንድን ነው የማታረጉት ግን ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ ማለት ነው ስለዚህ እማንሄድበት ሀገር እማንገባበት ቦታ አይኖርም ይህንን እንግዲህ ተመልከቱት በአይነቱም ሆነ በአሰራሩ በጣም የሚገርመው ሎክሄድ የተሰኘው ወይም ብላክበርድ 71 ይሉታል በጣም አስገራሚ ጀት ነው እንደምታዩት ሉክ በፍጥነቱም በጣም ከፍተኛ የሆነ ፍጥነት ነው ያለው ከድምጽ ፍጥነት በሁለት እጥፍ ይቀድማል ወይም ደግሞ ማክስ 3 ነው ወደ 3600 ኪሎ ሜትር በሰዓት መምዘግዘግ ይችላል ማለት ነው ይሄም ማለት እንግዲህ ከኒውዮርክ ለንደን መደበኛዎቹ አውሮፕላኖች 8 ሰዓት ምናምን ሲፈጅባቸው ይሄኛው የጦር አውሮፕላን ግን የሚደርሰው በ1 ሰዓት ከ4 ደቂቃ ብቻ ነው እዩት አሰራሩ ዋው ብላክበርድ ይሉታል ጭራቆም ይሉታል ሞንስተር ይሉታል በጣም ብዙ አይነት ስም ነው ያለው ባይዘው ይሄኛው የጦር አውሮፕላን የራሱ የሆነ አስገራሚ ታሪክ አለው ይሄንን አውሮፕላን ለመስራት ታይታኒየም ያስፈልግ ነበር ማለት ነው እና በዛ ጊዜ ደግሞ አሜሪካ አልነበራትም ከየት አመጣችሁ አትሉ ከጠላቷ ሶቪየት ህብረት የገዛችው ደግሞ በወዳጇ ሌላ ሀገር አማካኝነት ወይም በሶስተኛ ሀገር አማካኝነት ከጠላቷ ላይ ገዝታ ነው የሰራችው ማለት ነው በወቅቱ እንግዲህ ያሁኑ ራሻ ወይም ሶቪየት ህብረት ውስጥ ነበር ታይታኒየም በብዛት ያለውና ይሄንን የጦር አውሮፕላን ለመስራት ታይታኒየም ሲያስፈልጋት አሜሪካ አንድ ወዳጇን አናገረች ያቺ ወዳጅ የአሜሪካም የሶቪየት ህብረትም ወዳጅ የነበረች ናትና ለኔ ፈልጊው ነው በማለት በመግዛት ለአሜሪካ ቀብላታለች እንግዲህ የተጋለጠው ከረጅም ዓመታት በኋላ ነው ማለት ነው አሁን እንግዲህ አውሮፕላኑ ያው ጥቅም ላይ አይውልም ግን በጀቶች ታሪክ በጣም ብዙ አይነት ታሪክ የተሰራበትና በጣም አስገራሚ ቴክኖሎጂዎችም የተሞከሩበት አውሮፕላን ነው እንደምታዩት ከድምጽ ፍጥነት 3 እጥፍ ማለት በጣም ከባድ ነው እንግዲህ በአቪዬሽን ዘርፍ ስናይ እንግዲህ እነዚህ የእሳት አደጋ ማጥፊያ አውሮፕላኖች ቀላል እንዳይመስሏችሁ ይሄ ሬስኪው ትራክ ነው ሶ ሬስኪው ትራኮች በማንኛውም ኤርፖርት ውስጥ ስታንድ ባይ ሆኖ ነው የሚቀመጡት ምክንያቱም አውሮፕላኖች ከፍተኛ አደጋ ሊገጥማቸው የሚችለው ወይ ሲያርፉ ነው ወይ ሲነሱ ነው ስለዚህ ኤርፖርቶች ውስጥ በጣም ስታንድ ባይ ሆኖ በከፍተኛ ጥንቃቄ የሚቀመጡት እነዚህ የእሳት አደጋ ተቆጣጣሪ ባለሙያዎች የሚጠቀሟቸው ሬስኪው ትራኮች እነዚህ ናቸው እንደምታዩት ምናልባት እሳት ቢነሳ ምናምን በእነዚህ ነው በፍጥነት ሄደው አውሮፕላኑን የሚቆጣጠሩት ማለት ነው እሳቱ እንዳይሄድ እቺ ትራክ እንግዲህ እዚህ ሙዚየም ውስጥ ደግሞ ተመርጣ የተቀመጠችበት የራሷ የሆነ ታሪክ ስላላት ነው የራሷ ታሪክ ምንድነው ስንል በ911 የአሜሪካ ጥቃት ወቅት እንግዲህ በተለይ የሮናልድ ሬገን አውሮፕላን ማረፊያ ውስጥ ቆማ የነበረች ትራክ ስትሆን ፔንታጎን ላይ በወቅቱ እሳቱ በተነሳ ሰዓት ቀድማ የደረሰችው የሬስኪው ትራክ ነች ማለት ነው እንግዲህ በዚህ ምክንያት ትልቅ ታሪክ አላት በሚል ሙዚየሙ ገዝቷት እዚህ አስቀምጧት እያስጎበኛት ይገኛል ማለት ነውና ልዩ የራሷ የሆነ አስገራሚ ታሪክ አላት ማለት ነው እና ሉክ በተለይ የአቪዬሽን ወዳጆች ይሄንን ሙዚየም በጣም ብታዩዋቸው በጣም የሚገርሙ አውሮፕላኖችን ነው የምታዩት አውሮፕላንን ከመስራታው ጀምሮ ነው የሚያስጎበኛችሁና በጣም ኢንስፓየር ያደርጋል ይሄንን ለሚወዱ ሰዎች ታሪክን አቪዬሽንን ሁሉን ነገር አጣቅሶ ስለሆነ የሚያሳያችሁ ማለት ነው ኦኬ ባይዘው እያንዳንዱ የምታዩትን አውሮፕላን ብታዩት የራሱ ታሪክ አለውና ብታብራሩት አያልቅም ስለዚህ ይሄን ፕሮግራም ላለማርዘም እኔ ደግሞ ሙዚየም ውስጥ ካሉና ከተመረጡ እንዳልኳችሁ በጣም ልዩ ነገር ያላቸውን ብቻ መርጬ ነው እያስጎበኛችሁ የምገኘው ማለት ነው እንግዲህ አውሮፕላን ላይ ከወጣንና ሰማዩ ላይ ከተንሳፈፍን አይቀር ትንሽ ደግሞ ወደ ህዋው ከፍ እንበልና እስካሁን የነበረንን አውሮፕላን ነክ ነገሮችን ደግሞ ትተን እስቲ ወደ ስፔሱ እንሂድ ከዚህ በኋላ ያለው የሙዚየሙ ክፍል ደግሞ የምናየው የስፔስ ነገሮችን የተመለከተ ይሆናል የስፔስ ሸትሎች የተለያዩ ትንግርታዊ አስገራሚ ሳይንሳዊ ነገሮችን ነው የምናየው ማለት ነው አይ ቲንክ በትምህርት ቤት መጥተው ይመስለኛል በጣም ብዙ ህጻናት ናቸው የሚበዙት ስለዚህ ግን እየታገልን ለማየት እንሞክራለን ይሄ እንግዲህ ከፊት ለፊታችሁ የምታዩት የስፔስ ሸትል ነው በጣም የሚገርም አንዳንድ ጊዜ ሳይንስን በጣም ከምታደንቁበትና ከምትገረሙበት ነገር አንዱ ይሄ ግዙፍ የስፔስ ሸትል ነው ሲነሳና ወደ ህዋ ሲሄድ ማለት ነው ቀጥ ብሎ ወደ ላይ ነው የሚሄደው እላዩ ላይ ሮኬቶች ይገጠሙለትና እሱ ሮኬቶቹ ላይ ተጣብቆ ራሱም እየገፋ ሮኬቱም እየገፋለት አብረው ወደ ላይ ይሄዳሉ ቀጥ ብሎ ነው ወደ ላይ ወደ ህዋ የሚሄደው ህዋ ከደረሰ በኋላ ግን በመላው ዓለም እየዞረ ዓለምን ይቃኛታል ማለት ነውና ይሄ እዚህ ጋር የምታዩት እንግዲህ የስፔስ ሸትል በመላው ዓለም በሚሊዮን የሚቆጠሩ ኪሎሜትሮችን ዞሮ አገልግሏል ማለት በጣም ረጅም ጊዜ ማለት ነው ለአመታት ያክል በህዋ ላይ ቆይቷል የተለያዩ ጠፈርተኞችን በውስጡ ይዞ ማለት ነው ለተለያዩ ምርምሮች ለተለያዩ ሳይንሳዊ ሪፖርቶች ክትትሎች በጣም ሰፊ የሆነ ስራ የሰራ ነው እንግዲህ ይሄ ስፔስ ሸትል ማለት ነው እስካሁን ባሉት የስፔስ ሸትሎች ደረጃ እንግዲህ ሪከርድ የሰበረም ነው እዚህ የመጨረሻውን በረራ ያደረገውና መጥቶ ያረፈው በ2011 ነው ከዛ በኋላ በክብር ለዚህ ሙዚየም ተሰጥቶ እዚህ ሙዚየም ውስጥ እንደምታዩት ታጥሮ ተቀምጦ እጅግ በጣም ሳይንስ የሚወዱ ከተለያየ ዓለም የሚመጡ ሰዎች ይጎበኙታል ማለት ነው ይሄንን ዲስከቨሪ የተሰኘውን የስፔስ ሸትል ማለት ነውና በጣም ግዙፍ ነው
ነው እንደምታዩት። አካሄዱም አነሳሱም አስተራረፉም በጣም ይለያል። ሲያርፍ እንግዲህ እንደማንኛውም አውሮፕላን ጎማዎች አሉት እንደምታዩት። እንደማንኛውም አውሮፕላን መጥቶ በጎማዎቹ በኩል ነው ላንድ የሚያደርገው ማለት ነው። ቴክ ኦፍ ሲያደርግና ሲነሳ ግን በጣም በፍጹም የተለየ ነው። ወደ ላይ ነው የሚነሳው፣ ወደ ጎን መጥቶ ያርፋል ማለት ነውና በአየር ላይም ረጅም ጊዜ ይቆያል ማለት ነው። የጠፈርተኞች እዚህ ውስጥ ሆነው ነው የተለያዩ ምርምሮችን የሚያካሂዱት ማለት ነውና የተለያዩ ሪፖርቶችን የምናየው የተለያዩ ሳይንሳዊ ግኝቶችን ለማግኘት በከፍተኛ ሁኔታ የሚታትሩት ማለት ነው። አየር ላይም በጣም ረጅም ጊዜ መቆየት ይችላል ማለት ነው። አንድ ጊዜ ተነስቶ ማለት ነው። እንደምታዩት ግዙፍ ነው። ያትቺን መውጫ በሯ ይችላል። ሲዙሪያውን ዞረን ለመመልከት እንሞክር። ሲነሳ ወደ ላይ ስለሆነ አዘቅዝቆ የሚነሳው በዚህ ከሚረዳው ሮኬት ጋር አብረው ይገፉታል ማለት ነው። እየገፉ ነው የሚነሱትና ከፍተኛ የሆነ ሂት ነው የሚለቀው በዚህ ውስጥ ከፍተኛ ኢነርጂ ነው የሚወጣው። ይህንን ጥሶ ወደ ላይ ቀጥ ብሎ ለመውጣት ያመቸዋል ማለት ነው። እንግዲህ ብዙ ኪሎ ሜትሮች ከሄደ በኋላ ያው ሮኬቱ ጋር ይለያይና ብቻውን ይቀራል ማለት ነው። እዚህ ጋር እንደምታያቸው እንግዲህ የተለያየ አይነት ሮኬቶችን ታያላችሁ። እነዚህ በሙሉ የተለያየ ታይፕ ያላቸው ሮኬቶች ናቸው በየጊዜው ወደ ህዋ የሚመጥቁ ማለት ነው። ይኸውላችሁ እንግዲህ የሰው ልጅ ጠፈር ላይ የሚጓጓዝበት የስፔስ ሸትሉ ይሄ ነው ማለት ነው። እንግዲህ በዚህ ብድግ ብለው ተጉዞ ይመጣሉ። I have a dream እንበል እንዴ I have a dream በዚህ ለመጓዝ I have a dream በዚህ ተጉዘን ከጨረቃ ላይ ምናምን ብሎግ እስካረግ ድረስ ማለት ነው። አስባችሁታል እንግዲህ ብሎግ ሌላ ሌቭል ላይ ሲገባ ማለት ጨረቃ ላይ ሄጂ ምናምን አሁን ያለነው ጨረቃ ላይ ነው። ሰብስክራይብ አድርጉ እንግዲህ ኔክስት ታይም ደግሞ ማርስ ላይ እንገናኛለን ምናምን ስላችሁ አይቀርም የሆነ ቀን መሆኑ አይቀርም። ኤኒዌይስ እስቲ እቺ ስፔስ ሸትሏ እንደዚህ ውስጧን በከፊል ለማሳየት ሞክረዋል። እዚህ ጋር ግን ኤግዛክት አላመጡት። እኔ ስለማቀው እኔን ማኑኝ ከምታዩት ይልቅ እኔን ማኑኝ እኔ ስለማቀው ነው። ውስጥ ይኸውላችሁ የስፔስ ሰው እንግዲህ የሚለብሰው እንደዚህ ጓንቱ ራሱ ወስሙ ታውቃላችሁ። የሰው ልጅ ጨረቃ ላይ እንዳረፈ እኮ እኛ ሀገር ተዘፍኗል ታውቃላችሁ። ላይክ አሜሪካ ልጅ መጀመሪያ ጊዜ ጨረቃ ላይ በማረፍ አንደኛ እና ተዘፍኗል የሆነ ዘፈን። ምን ነበር ዘፈኑ? ረሳሁት። ሳትደፈር ኖራ ጨረቃ ምርቃ በሰው ተደፈረች ጊዜዋን ጠብቃ ሳትደፈር ኖራ ጨረቃ ምርቃ በሰው ተከበበች ጊዜዋን ጠብቃ እኔ ተባለ ተዘፍኖላታል ምናምን። አሜሪካ ጨረቃ ላይ ስትወጣ ለመጀመሪያ ጊዜ ጨረቃን ስትረግጥ እኛ እንደዚህ ብለን ዘፍነናል። እና አክቹሊ ያ በሰው ልጆች ታሪክ ውስጥ በጣም ከፍተኛ ክስተት ስለነበረ በጣም በመላው ዓለም በጣም አስደናቂ ነገር ነበረ እና በዛ ምክንያት በጣም አነጋጋሪ በጣም ሰፊ ትኩረት የተሰጠው ጉዳይ ነበር በዛን ወቅትና በዓለም ደረጃ በዛ ጊዜ እንግዲህ የቴሌቪዥን ቁጥር በጣም ዝቅተኛ ቢሆንም በጣም ብዙ ሰዎች አክሮስ ዘ ወርልድ ላይቭ የተከታተሉት ፕሮግራም ጭምር ነበር። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ እንግዲህ ጠፈርተኞች እንግዲህ ሰማይ ላይ ወጥተው በጣም አየር ላይ በጣም ብዙ ሰዓት ይቆያሉ ምናምን አይደለ? ብዙ ጊዜ ላይ አመት ምናምን ከዛ በላይ በምርምር ነው የሚቆዩት። ታዲያ መብላት መጠጣት እንዳለ ሁሉ ሽንት ቤት ተቀምጦ ማለትም አለ አይደለ? ስፔስ ላይ ግን ስበት የሚባል ነገር ስለሌለ መሽናትም ሆነ ሽንት ቤት መቀመጥ በጣም ከባድ ነው። ክሬዚ ነው አሁን እሱ ነገር ማለት ነው። ላይክ መልላችሁ ፈልጌ ነው። ኦኬ ምድር ላይ ያለን ስንሸና ሽንታችን ዳይሬክትሊ ወደ መሬቱ ይፈሳል። ምክንያቱም የመሬት ስበት ስላለ። የመሬት ስበት ከሌለ ስንሸና አየር ላይ ነው የሚንሳፈፈው ሽንቱ ማለት ነው። ይሄ ነው የሚሆነው ማለት ነው የምድር ስበት ባይኖር። ስለዚህ የስፔስ ላይ ያለ ሽንት ቤት
ቤት በጣም ይለያል ማለት ነው። ስለዚህ እንደምታዩት ሽንት ቤቱ በጣም የተለየ ነው። እዚህ ጋር መቀመጫው አለ፣ እዚህ ጋር ደግሞ የሚሸናበት ቱቦ አለ ማለት ነው። ስለዚህ ቤዚክሊ ምንድነው የሚያደርጉት እነዚህ ስናይ ማለት ነው እግራቸውን እዚህ ላይ ያደርጋሉ። ይሁን እንደምታዩት እግራቸውን እዚህ ላይ ካደረጉ በኋላ ከዚህ በፊት ቴክሳስ ማሳይቻችሁ ነበር ናሳ ላይ ማለት ነው። ሶ እዚህ ጋር ግን አሪፍ ሆኖ ቆንጆ ሆኖ ስለተቀመጠ ላሳያችሁ ብዬ ነው። ሶ ሲሸኑ ይሄንን መሽኛቸው ላይ ግጥም ያደርጉታል። ከዛ ይሄ ቱቦ ምንድነው የሚያደርገው ይመጣዋል። ልክ እነሱ ሲሸኑ ይስበዋል። ባይስበው ኖሮ ምንድነው የሚሆነው አየር ላይ ሽንታቸው ይንሳፈፍ ነበር። በተመሳሳይ ቁጭ ሲሉ እንግዲህ በትክክል መቀመጫቸውን ብዬ ላስረዳ ላይክ ለሚዲያ በሚመጥን ቃላት ኦኬ። ሶ እንግዲህ ሲቀመጡ እዚህ ጋር እንደምታዩት ክቡ አለ። ያው ልክ ሲያወርዱት ዱብ ሲል ቀጥታ ቀዳዳውን ማገናኘት አለባቸው ማለት ነው። ስለዚህ ቀጥታ ዱብ ሲል ከዚህ ጋር ይገናኝና ሳክ ያደርገዋል ይመጣዋል ማለት ነው ከውስጣቸው። ስለዚህ ሲጠቀሙ ለሰገራ ሲጠቀሙ ያንን ይጠቀማሉ፣ ለሽንት ሲጠቀሙ ደግሞ ይሄን ይጠቀማሉ። ሁለቱም እነዛን ነገሮች ሳክ ነው የሚያደርጉት፣ ይስቡታል ከውስጣቸው ማለት ነው። ልክ እነሱ ይላሉ፣ እነዚህ ደግሞ ሳብ በማድረግ ያግዟቸዋል ማለት ነው። ያ የሚሆነው እንግዲህ መሬት ስበት የሚባል ነገር በዛ ላይ ስለሌለ ሲሸኑም ሆነ እንትን ሲሉ በአየር ላይ ነው የሚንሳፈፈው ከሌለ ማለት ነው። ይሄኛው ግን ሳክ አድርጎ እንዳይንሳፈፍ ይረዳቸዋል ማለት ነው። ስለዚህ ሽንት ቤቱ በራሱ በጣም የተለየና አስገራሚ የሆነ የራሱ አሰራር አለው ማለት ነውና ክሪዚ በጣም በዚህ ነገር ውስጥ እየኖሩ እንግዲህ የተለያዩ ሳይንሳዊ ግኝቶችን እንድናገኝ ይረዱናል ማለት ነው። ሶ እንግዲህ እዚህ ጋር ከደረስን አይቀር ሌትስ ቶክ አባውት ሳተላይት። አሁን እንግዲህ በምድራችን ምህዋር ላይ በዙሪያዋ እንግዲህ በጣም ብዙ ሳተላይቶች አሉ። የትራንስፖርት፣ የውትድርና፣ የግብርና የምናምን ብለን ሳተላይቶችን እንለያለን። ስለዚህ ሳተላይቶችን እስቲ ቀለል አድርገን ለመረዳት እንሞክር። ሲምፕል በሆነ ቋንቋ እነዚህ ምድራችንን ከበው ያሉ በጣም ብዙ የሚቆጠሩ ሳተላይቶች የሰው ልጆች በየጊዜው የሚያመጥቋቸው ሳተላይቶች ምንድን ናቸው? ስለዚህ ስለነሱ እናውራና ተመልሰን እንገናኝ። ሳተላይት ስንል እንግዲህ ዛሬ የምንኖርባት ዓለም በሺዎች የሚቆጠሩ የማይታዩ ክሮች የተተበተበች ናት ማለት ይቻላል። እንግዲህ ስልካችንን ስንከፍት፣ በጉግል ማፕ መንገድ ስንፈልግ፣ የዓለም ዋንጫንም ከሌላ ሀገራት ስንከታተል፣ አልፎ ተርፎ ከኤቲኤም ገንዘብ ስናወጣ፣ የባንክ ዝውውሮች፣ ቴሌኮሙ፣ በአጠቃላይ ሁሉንም ነገር የምናደርገው ከኛ ከሰው ልጆች ከምንኖርባት ምድር በኪሎሜትሮች ርቀው የሚገኙ ከላያችን በሚንሳፈፉ ሳተላይቶች አማካኝነት ነው። ለመሆኑ ሳተላይት ምንድን ነው? ሳተላይት ማለት እንግዲህ በመሬት ዙሪያ እየዞረ መረጃን የሚቀበልና የሚልክ የጠፈር መስታወት ወይም መረጃ አነፍናፊ በራሪ አካል ልንለው እንችላለን። የሰማይ ላይ አይንም ብለን ሌላ ስም ልንሰጠው እንችላለን። በአሁኑ ሰዓት እንግዲህ እንደምናውቀው በመሬት ዙሪያ ከ8000 በላይ የተለያየ ሀገራት ባለቤትን የሆኗቸው በተለይ በዋናነት ብዙውን ድርሻ የምትይዘው አሜሪካ ናት። ከዛ ቻይናና ራሽያም ደግሞ ይከተላሉ። እንደዚሁ በባለቤትነት የያዟቸው ሌሎች ሀገራትም እንዲሁ ያላቸው ከ8000 በላይ ሳተላይቶች አክቲቭሊ አሁን በሰማያችን ላይ ይገኛሉ። እነዚህን ሳተላይቶች ወደ ጠፈር በማድረስ ረገድ ደግሞ እንደ ዲስከቨሪ ያሉ ይሄ እዚህ ሙዚየም ውስጥ ያሳየዋችሁ ግዙፍ የጠፈር መንኮራኩሮች ታላቅ ሚናን መጫወታቸው ነው የሚገለጸው ማለት ነው። እንግዲህ ዲስከቨሪ ለ365 ቀናት በጠፈር ላይ በቆየባቸው ጊዜያት ታዋቂውን የሃብል ቴሌስኮፕን ጨምሮ በርካታ ሳተላይቶችን ወደ ህዋ እንዳደረሰ ነው የሚታመነው። እንግዲህ ሳተላይቶች በአንድ ጀንበር ቢጠፉ ዓለማችን ላይ ምን ይከሰታል የሚለውን ስናይ ነው የሳተላይቶች ጥቅም የበለጠም ይገባል። ይህንን ጉዳይ እንግዲህ የሳይንስ ባለሙያዎች ሲያስረዱ ሳተላይቶች ድንገት ስራቸውን ቢያቆሙ ምን ሊከሰት ይችላል ሲሉ በርቃ ዓለም ወደ ጨለማ ነው የምትጓዘው በማለት ነው የሚገልጹት። እንግዲህ ምን ይከሰታል ስንል የመጀመሪያው ሰው አልባ ኢንተርኔት፣ ስልክ በአጠቃላይ ሙሉ በሙሉ ዳውን ነው የሚሆነው፣ ይቆማል። ዓለም እርስ በርሷ የምትገናኘው በገመድ ይሆናል ማለት ነው። ከዚህ በኋላ ደግሞ በተለይ ገመድ አልባ ኢንተርኔት የሚጠቀሙ መረጃዎችን የሚጠቀሙ እንደ መርከቦች፣ አውሮፕላኖች ሙሉ በሙሉ ከዓለም ነው የሚገለሉት ማለት ነው። የቴሌቪዥን ስርጭቶች፣ የአየር ሁኔታ ትንበያዎች ሙሉ በሙሉ ይቆማሉ። ዓለም አቀፍ የስልክ ጥሪዎችም እንዲሁ ይስተጓጎላሉ ማለት ነው። ሌላኛውና ከባድ የሆነ ውድቀት የሚያመጣው የጂፒኤስ መቋረጥ ነው። እንግዲህ ይሄ አደገኛው ክፍል የምንለው ነው። እንግዲህ ጂፒኤስ የምንለው ወይም ደግሞ ግሎባል ፖዚሽን ሲስተም የምንለው በካርታ ላይ ብቻ ሳይሆን ለጊዜም በተለይ ደግሞ የታይሚንግ መለኪያም ጭምር ያገለግላል። ስለዚህ አውሮፕላኖችና መርከቦች መንገዳቸውን ያጣሉ ወይም ዴስቲኔሽናቸውን በድንገት ያጣሉ። ስለዚህ መዳረሻ አይኖራቸውም ማለት ነው። ይሄም እንግዲህ ከፍተኛ የሆነ የአውሮፕላኖች ግጭት ይከሰታል። አውሮፕላኖች እርስ በርሳቸው ሊጋጩ ይችላሉ። ስለዚህ ምንም ነገር በድንገት ቢቋረጥ ከዛ በኋላ አውሮፕላንም የመርከብም ጉዞ ማድረግ በጣም ፈታኝ ነው የሚሆነው፣ በተለይ የአውሮፕላን ጉዞ ማድረግ። ሌላኛው የባንክና የኤሌክትሪክ አቅርቦት ነው። ይኸውም የባንክ አገልግሎት ሙሉ በሙሉ ይቆማል። ከአንድ ቦታ ወደ አንድ ቦታ ትራንዛክሽን ማድረግ አይቻልም ማለት ነው። ስለዚህ እነዚህ አገልግሎቶች ሙሉ በሙሉ በምድር ላይ ይቆማሉ ማለት ነው። ሌላኛው ሳተላይቶች የአየር ንብረት ትንበያን መላክ ያቆማሉ።
ይሄ ማለት ደግሞ የአየር ሁኔታው የሰው ልጆች ምን እንደሆነ አያውቁም ማለት ነው። እንግዲህ አስቡት ሱናሚ ሊመጣ ሲል የተለያዩ አውሎ ነፋሶች ሲመጡ ቀድሞ በሳተላይት ነው የሰው ልጆች ይህንን መረጃ የሚያገኙትና ሀገራትም ዜጎቻቸውን ከአካባቢው ለቀው እንዲወጡ ብዙ ሰዎች ህይወት እንዲተርፍ የሚያደርጉት ማለት ነው። ስለዚህ የአስፈሪ የሆነ ሁኔታ ነው የሚከሰተው። ምንም አይነት ስለ ምድራችን የአየር ንብረት የምናውቀው ነገር ስለማይኖር የሰው ልጆችም ለምንም ሁኔታ የተዘጋጁ ስለማይሆኑ በጣም አስደንጋጭ ሆነ የሚሊዮኖችን ህይወት ሊያጠፋ የሚችል የአየር አደጋ ሊከሰት ይችላል ማለት ነው። በእነዚህና በተያያዥ ምክንያቶች ነው ዓለም እርስ በርሷ አትገናኝም። ስለዚህ ሳተላይቶች አንድ ነገር ቢሆኑ በጣም አስፈሪ ጊዜና ወደ ኋላ ረጅም ዓመት ነው የምንመለሰው ወደ ድንጋይ ዘመን ብለው የሚያስረዱት ማለት ነው። ሌላኛው ደግሞ የሀያላኑ ፍጥጫ ነው። እንግዲህ እነዚህን ስናነሳ ሳተላይቶች ምን ስንል ብዙ ጊዜ ጦር ስንል የጦር ኃይሎች ስንል በዚህ በምድር ላይ ብቻ የተገደበ ይመስለናል። ነገር ግን እንደ አሜሪካ ያሉ ሀያላን ሀገራት የአየር የስፔስ ፎርስ ጭምር አላቸው ማለት ነው። በቀዳሚነት እንግዲህ በስፔስ ሳይንሱ ከሚመሩ ሀገራት መካከል ቀዳሚዋ አሜሪካ ስትሆን ቻይናና ራሽያ ደግሞ ይከተላሉ ማለት ነው። እነዚህ ሀገራት እንግዲህ አንደኛው የሌላኛውን ሳተላይት ማጥቃት የሚችሉበት የራሳቸው መሳሪያ ጭምር ታጥቀዋል። ስለዚህ በምድራዊ ጦርነት ራሽያና አሜሪካ ተዋጉ ማለት ወይም ደግሞ አሜሪካና ቻይና ተዋጉ ማለት በምድር ላይ ብቻ ወይም ደግሞ በሁለት ሀገራት ብቻ የሚገደብ አይደለም። እንደ ሌሎች ሀገራት ጦርነት ሳተላይት እስከ መጠቃቃት ስለሚደርሱ ምናልባትም የአሜሪካ ሳተላይቶች ከተጠቁ በከፍተኛ ሁኔታ በምድር ላይ የምንጠቀመው ጂፒኤስ ሲስተምን የኢንተርኔት ግንኙነትን ጨምሮ ሌሎች በጣም በርካታ ጉዳዮች በአንድ ጊዜ ዳውን ይሆናሉ ማለት ነው። ይህንን ስትሰሙ ነው በጣም የሚያስፈራው ማለት ነው። አሜሪካ እንግዲህ በጠፈር ቴክኖሎጂዋ አሁን ላይ ቀዳሚ ሆና ትመራለች። ለዚህም ነው ሳተላይቶቿ ደህንነት ከወዲሁ ገብቷት ሳተላይቶቿን የሚጠብቅ በአሜሪካ ጦር ስር የተካተተ የስፔስ ፎርስ የተባለ የጦር ክፍል አቋቁማለች ማለት ነው። ይሄውም ሳተላይቶቿን ከጥቃት ይከላከላል። እንዲሁም በሌሎች ሳተላይቶች ላይ ጥቃት ማድረስ ካለበትም እንደ ቻይና፣ ራሽያ ባሉ ሀገራት ሳተላይቶች ላይ ጥቃት ማድረስ ካለበት ያደርሳል። የአሜሪካንም ክብር ያስጠብቃል ማለት ነው። ሌላኛዋ ደግሞ ራሽያ ነች። ራሽያም እንግዲህ በቅርቡ ደግሞ እሷም በአስደንጋጭ ሁኔታ ኒውክሌር የታጠቀ የጠፈር መሳሪያ ልታዘጋጅ ትችላለች የሚል ከባድ ስጋት በመፈጠሩ በአሜሪካ በኩል በከፍተኛ ሁኔታ በጥንቃቄ እየታየ ያለ ጉዳይ እንዳለ መረጃዎች ያመለክታሉ። ራሽያ እንግዲህ ሳተላይቶችን የሚጠልፉ ወይም የሚሰልሉ ኢንስፔክተር የተባሉ ሳተላይቶችን ከዚህ ቀደም አምጥቃ እየሰለለች ነው የምትገኘው ማለት ነው። ሌላኛዋ የጠፈር ሀያል ሀገር ቻይና ናት። ቻይና እንግዲህ በ2007 ዓ.ም የራሷን ያረጀ ሳተላይት ጭምር በመምታት ነው ለዓለም ጉልበቷን ያሳየችው ማለት ነው። ይሄውም ሙከራዋን ስታደርግ የራሷ ከዚህ ቀደም መጥቆ የነበረ ሳተላይትን ለይታ እዛው ህዋ ውስጥ መታችው። ቻይና ይህንን ስታደርግ ሁለት ነገር ነው ያደረገችው። አንደኛ መሳሪያውን ሞክራ መሳካቱ ማለትም ከብዙ ሺህ መሳሪያ ነጥሎ ያለችውን መሳሪያ ወይም ያለችውን ሳተላይት መምታት እንደሚችል ለራሷ አረጋግጣለች። ሁለተኛው ግን በቀጥታ ሜሴጅ ነው። በቀጥታ ለባላንጣዋ አሜሪካም ሆነ ለሀያሏ ራሽያ የተነገረ ቀጥተኛ ማስጠንቀቂያ እንደሆነ ነው ተንታኞች የሚገልጹት። ይሄውም ለአሜሪካና ለራሽያ በተላለፈው ማስጠንቀቂያ ቻይና እንዲህ ያለ መሳሪያ ታጥቂያለሁ፣ ነገ በምድር ኃይል ብትነኩኝ ሳተላይቶቻችሁን መትቼ እጅግ ከባድ የሆነ ጉዳት አደርስባቸዋለሁ የሚል ነው መልእክት ነው የተናገረችው። በዚህም ሀያልነቷን ለማሳየት ነው እየሞከረችው ማለት ነው። በአጠቃላይ እንግዲህ ሳተላይቶች የመረጃ አባቶቻችን ልንላቸው እንችላለን። ይህንን በማድረግ እንግዲህ ዓለማችንን ላለፈው ረጅም ዓመት ሲያገለግሉ ቆይተዋል ማለት ነው። እንግዲህ በእነዚህ ሳተላይቶች ብቻ የዓለም በቢሊዮን የሚቆጠር ሕዝብ እንጀራው የተመሰረተው በእነዚህ ሳተላይቶች ላይ ነው ልንል እንችላለን ማለት ነው። ምክንያቱም በመላው ዓለም ያሉ የታክሲ ድራይቨሮች፣ የምናየው የትራፊክ መብራት፣ የመንገድ ሲስተሙ፣ የኮምፒውተር ስርዓቶች፣ በአጠቃላይ ቴሌኮሙ ምኑን ስንመለከት በጣም ብዙ ቢሊዮን የዓለማችን ህዝቦች በቀጥታም ሆነ በተዘዋዋሪ ከሳተላይቶች ጋር በቀጥታ የተገናኘ የዕለት ተዕለት ኑሮን ነው የሚገፉት ማለት ነው። ለዚህ ነው ሳተላይቶች ቢጠፉ ዓለም ወደ ጨለማ ነው የምትቀየረው ወይም ወደ ድንጋይ ዘመን ነው የምትሄደው ብለው የሚያስረዱት ማለት ነው። እንግዲህ ስለ ሳተላይቶች ከዚህ በኋላ ደግሞ ሌላ ሰፋ ያለ ፕሮግራም እሰራላችኋለሁ። ሌላው ደግሞ የቀረባቸው ኤክስፒሪየንስ ይሄ ሲሙሌተር ነው። ሶ እዚህ ጋር የፍላይት ሲሙሌተር አለ እና የተለያዩ አይነት ሲሙሌተሮች አሉ። ይሄኛው ስሚዞኒያን የተሰኘው ሲሙሌተርን እንግዲህ አውሮፕላን ውስጥ ብትሆኑ እና የተለያየ አይነት እንቅስቃሴ ቢያጋጥም ይሄ አደጋ ጊዜ ነገር ቢያጋጥም ምናምን እንዴት አድርጋችሁ ሰርቫይቭ ታደርጋላችሁ የሚለውን ሲሙሌተር ነው። ጀስት ያሳያችኋል እንደ ጨዋታ ማለት ነው። እያዘቀዘቀ ከፍ እያለ ምናምን አውሮፕላን ውስጥ እንቅስቃሴ ቢኖር ፊል እንድታረጉት ማለት ነው። ሶ እንግዲህ እኔ ሞከርኩትና ግን
ከነ ካሜራ መግባት አይቻልም መቅረጽ አትችልም ስላሉኝ ነው እንጂ መቅረጽ ብችል ኖሮ ውስጡን አሳያችሁ ነበር። ግን ጀስት ሲሙሌተር ስክሪኑ እያያችሁ ነው። ሲንቀሳቀስም እንደምታዩት ሰዎች ፊል እንዲያረጉት ያደርጋል ማለት ነው። እንግዲህ የሙዚየሙ መጨረሻ ያው ስቶር አለ። የተለያየ እንደዚህ ስፔስ ላይ የሚለበሱ ቱታዎች ምናምን ለልጆች ምናምን ያው ኢንስፓየር ያደርጋቸዋል። የተለያየ ናሳ ምናምን የሚል ማግ አለ። ቲሸርቶች ምናምን ሶ ኤኒዌይስ ይሄንን ይመስላል። ሆፕፉሊ በጣም እንደወደዳችሁ ተስፋ አደርጋለሁ። ችግር የለም ምንም ችግር ውለታይ ማበዛብህ ሰብስክራይብ አድርገህ የደወል ምልክቷን ተጫን። ለማንኛውም ውለታይ ከበዛብህ ኤኒዌይስ ለማንኛውም ወዳችኋለሁ። ይመቻችሁ። በሙዚየሙ የነበረኝ ቆይታ ይሄንን ይመስላል። በሌላ ቀን በሌላ ቦታ በሌላ ሀገር በሌላ ነገር እንገናኛለን። ይመቻችሁ። ባባይ ቻው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።